ዳንኤል አይሆንም። ምን አይነት ጉድ ነው? ምንድነው የምንሰማው ነገር? ምን አይነት ጉድ ነው? ዘነበ ተጣልታችሁ ነበር ከዳንኤል ጋር? እኔ እንደ አንድ እንደሚገበር ነገር ተገብራችሁ እንደሰጣችሁና ሙሉ ህይወታችሁን በለቅሶና በሐዘን የምታሳልፉበት አይነት ኑሮ ውስጥ እንደገባችሁ አይነት ነገር ነው የሰማው። ቦታ ላይ ጥቃት ይደርሳል የሚል ወጥመድ ነው ያዘጋጀነው። እንዳልነው እዛ ቦታ ላይ ጥቃት ሊደርስ ነበር። ወጥመዳችን ላይ እሱን ሊያጠቁት የመጡ ሰዎች ዘነበ የተጣላው ሰው አለ፣ በስራ የተጋጨው ሰው አለ። ፍጹም የለም። ታዲያ ምን ፈልገው ነው? ወይ በስመ ሰይጣንን አምላኬ ሰው ታውቃለህ? እንደዛ አይነት ቤተሰብ ነው የነበረው። በጣም እርስ በራስ መገዳደል ነበረው። ሌላውን ሃይማኖት ጭፍጨፋ ነበረው። ሌላውን ዘር ማጥፋት ነበረው። በጣም አስፈሪ የልጅነት ጊዜ ነበር ያሳለፍኩ። እንዴት ሊሆን ይችላል? ማለትም እንዴት አንቺን ፈቅደው ለዘነበ ለአቶ ዘነበ እንዴት ሊድሩሽ ይችላሉ? ምክንያቱም እንዳልሽኝ ከሆነ እንደውም የእናንተ ቤተሰብ እነሱን ማጥፋት ላይ የሚንቀሳቀስ የነበረን ሰው እንዴት እናንተ እንትን ሊል ይችላል? አሁን የቤታችን ደግሞ አንድ ታናሽ እህት አለች። ሁሉም ተከታይ ናቸው። በዛ እምነት ደስተኛ ናቸው። እና ያ እምነት ደግሞ አስፈሪ ነው እንደነገርኩክ። አሁን እኔ ኦርቶዶክስ ሆኜ ሳቀው ቤተክርስቲያን ሄደህ ነው የሚመለከው። ብዙ በዓላትን እናከብራለን። ያኔ ግን እዛ በቃ የሚገበርለት ነገር ነበር። እኛ ቤተሰብ ውስጥ ብዙ ነገር ነበር። በቃ መገዳደል ይዋሻኝ አይደለም አይደል? በፍጹም የምሰማው ነገር ግራ አጋባኝ እኮ። እንደዚህ አይነትም ሰው አትመስልም እሷ። አንድ ቀን እሷ ሽቼሽ አውቃለሁ እንዴ? ታዲያ ምን ፈልጋ ነው? ማነችስ ልጅቷ? ዳንኤል ባለትዳርና የአራት ልጆች አባት እንደሆነ አውቃለሁና እንደው እስቲ በትዳሩ ዳንኤል ደስተኛ ነው ብለሽ ታስቢያለሽ? እንደው እስቲ ያላችሁ ግንኙነት እንዴት ነው? ከሚስቱ ጋርም ሊሆን ይችላል። እኔ እስከማውቀው ድረስ እንግዲህ በዛ ግጭት ውስጥ ግሮሰሪ ቁጭ ብለውም እስከ መተኳኮስ የደረሱበት ሳመረበሽ ይሆናል ብዬ ስላሰብኩ ነው። ነገር ግን እውነቱ ደግሞ መታየት አስኪዝ አልፈልግም ነበር። ማስታረቅም ይከብዳል። አሁን ሶስት መሆኑ ራሱ አሁን በዚህ በእኔ ግላዊ ግጭት የለንም፣ ስራ ላይ የተገኘ ግጭት ነው። በዳንኤልና በአቶ ግዛቸው የተከሰተ ችግር። ያ ማለት እኔን አያመለከተኝም ማለት አይደለም። አንድ በኩል የባለቤቴ ወንድም ነው። በህይወቴ የማልፈቅደው ደግሞ ባለቤቴ ይህን ሰምታ ህይወታችን ወይም ደግሞ የተሻለ ነገር ባለን ሰዓት ላይ ያልሆነ ነገር እንዲመጣ አልፈለኩም ነበርና በእርግጥ አቶ ግዛቸው የመደቡት የካፒታል መጠን ትልቅ ቢሆንም በዛ መደላደል ውስጥ ነው። ምክንያቱም የሂሳብ ባለሙያ አለ፣ ግለሰቦች አሉ፣ ኦዲቲንግም አለ፣ ለመንግስትም ደግሞ የምትከፍለውም ክፍያ አለ። ይህን ያህል መሳሪያ እስከ መማዘዝ እስከ መተኳኮስ የሚያደርስ ማለት የእውነት ላይ የተፈጠረው ነገር በጣም ነፍስ እስከ ማጥፋት ድረስ የሚያደርስ ደረጃ የሚያደርስ ነገር ነበር ማለት ነው። ያው እስቲ ምን እያደረግሽ ነው ያለሽው? ምን በስነ ስርዓት ያወራው ካንሶክ ደግሞ እቺን አረመኔ ታመጣልኛል? እስቲ ዞር ምን ነው የምትይው አንቺ? ተረጋግተሽ ተቀመጪ። ዳንኤል የት አለ? ዳንኤል የት ነው ያለው? እስቲ በሆነ አጋጣሚ ዳንኤልና ዝናቡ የሚያገናኛቸው ወይም የሚያተዋውቃቸው ወይም በስራ አጋጣሚ አንድ ላይ የሰሩበት አጋጣሚ አለ? ቁጭ በይ አንቺ ልጅ። ምንድን ነው የምትሆኚው? ነው ያልኩሽ። አንቺ አርፈሽ ተቀመጪ። ተረጋግተሽ ተቀመጪ አንቺ ልጅ። እስቲ ዞር በልልኝ በእናትህ። ሴት ነሽ ብዬ አክብሬ ነው እንትን ያልኩሽ። ተረጋግተሽ ተቀመጪ። ቁጭ በይ። ስኖር ወንድሜ ነው የሚመጣው እና ውይ በእናትሽ እዚህ ልደር ምናምን። እኔ እንደውም ወንድሜ በቃ ባልትዳር አይደለ ሂድ ምናምን እለዋለሁ። ከዛ አብዛኛውን ጊዜ እዚህ የሚመጣው ምንድነው ሊያለቅስ ብሶቱን ሊነግረኝ። ወንድሜ አልሞት ሲልሽ ድጋሚ እኔ ልገይ ካልገደልሽ ምን እንዴት ገለዋለሁ? ከእህት ጋር ምን አድርገን የመጣኸው ምናምን በቃ አለባት፣ የሆነ ነገር አለባት ሁላ። ይሄ በቃ እንትን ነው ስራውን ሁሉ መስራት እስኪያቅተው ድረስ ቤቱ እስኪያስጠላው ድረስ ምናምን ደረጃ ነው የደረሰው ማለት ነው ወንድሜ። ሰው በቃ ሰርቶ ሲመጣ ምናምን ቢያንስ ምንም እኮ ይሄ ምግብ እኮ አይደለም ሰርታ ላታቀርብለት ትችላለች፣ ግን ጥሩ ፈገግታ ለነፍሰ ገዳዮችና ለነሱ ክትትል የሚሆነውን ገንዘብ ስትከፍ የነበርሽው አንቺ ነሽ። ቤተሰቦቻችን እንግዲህ ፕሮግራማችን እንደቀጠለ ነው። እንግዲህ ወይዘሮ ፀሐይ አጠገብ ይገኛሉ።
ያለውንና እየተፈጠረ ያለውን ነገር ታውቃላችሁ። አቶ ዘነበ ላይ ምን እየተፈጠረ እንደሆነ ምን እየሆነ እንዳለ ውድ ቤተሰቦች እያንዳንዱን ነገር እናንተ የምታውቁት ነገር ነው። ያንን ነገር ደግሞ ለማጣራት ብዙ ቦታዎችን እየሄድን ነው። በየጊዜው በሄድን ቁጥር ደግሞ ብዙ መረጃዎችን እያገኘን ያለ ነው። በዛሬው ዕለት ደግሞ ነገሮችን ያጠራልናል፣ ነገሮችን ግልጽ ያደርግልናል ብለን ወይዘሮ ፀሐይን አጠገባችን አስቀምጠን ልናወራን ያለ ነው። እሳቸውን ካወራናቸው በኋላ ደግሞ ቀጥታ ከዚህ በመውጣት አቶ ዘነበ የሚገኙበት ቦታ በመሄድ ከአቶ ዘነበ ጋር ያለውን ነገር አንድ በአንድ የምናወራ ይሆናል። እንግዲህ ከወይዘሮ ዘነበ ጋር ትንሽ አጠር ያለች ቆይታ ይኖረናል። ምንድን ነው የተፈጠረው፣ ምንድን ነው የሆነው የሚለውን ነገር ማየት እንችላለን። ወይዘሮ ፀሐይ እንግዲህ በመጀመሪያ የእውነት ያሉበት ሁኔታ በጣም ከባድ ሁኔታ ነው። ቀን በቀን እየተንከራተቱ ነው ያሉት። አሁንም ደግሞ ወደ ከተማ መጥተዋል። ወደ ከተማም ከመጡ በኋላ በየቀኑ የሚካሄደው ነገር ባለቤቶትን ለመንከባከብ ራሱ ጥሩ እድል እያገኙ አይደለም። በየቀኑ ለባለቤቶት ሰላም ለባለቤቶት ተብሎ ብዙ ቤቶችን እየቀያየሩ ነው ያሉት። ብቻ ድካሞት እንደበዛ ቃለው። ግን ደግሞ አሁን ላይ እየተፈጠረ ያለውን ነገር እንደዚህ በግልጽ ተቀምጠን እያንዳንዱ ነገር ቁጭ ብለን ካላወራ ነው የሚፈታ ነገር አይደለም እና አንድ በአንድ ማውራት እፈልጋለሁ፣ ማወቅ እፈልጋለሁ። ለአቶ ዘነበ እንደ እርሶ ይቀርባል የምለው ሰው የለም። ስለዚህ አሁን የምፈልገው ነገር ምንድን ነው? ከመጀመሪያ ጀምረው አቶ ዘነበ እንዴት አወቁት፣ እንዴት ተዋወቁት? ከዛም በኋላ ደግሞ ስለ ቤተሰቦት ማውራት እፈልጋለሁ እና በመጀመሪያ ከአቶ ዘነበ ጋር የነበሩትን ትውውቅ፣ ስለ ሰፈሮ ማወቅ ስለምፈልግ አስተዳደጉ የነበረው ነገር እስቲ ግለጹልኝ። ልታግዘን ስለመጣህ አመሰግናለሁ። በመጀመሪያ ባለቤቴንም ልታይ ልትጎበኝ ስለመጣህ በጣም አመሰግናለሁ። እግዚአብሔር ይስጥልን። እኔ ፀሐይ ይባላል፣ ወይዘሮ ፀሐይ ያለባቸው ይባላለሁ። የአቶ ዘነበ ባለቤት ነኝ። ተወልጄ ያደግኩት ክፍለ ሀገር ውስጥ ነው። በአንድ ኢትዮጵያ ውስጥ የምትገኝ ትንሽዬ ከተማ ውስጥ ክፍለ ሀገር ውስጥ እዛ ነው ተወልጄ ያደግኩት። ቤተሰቦቼ በጣም ከባድ እና ስለነሱ እንደውም ማውራት አልፈልግም። ያው ስለጠየከኝ እንጂ ስለነሱ መግለጽም አልፈልግም። ምክንያቱም በጣም ውስብስብ የሆነ ቤተሰብ ውስጥ ነው ያደግኩት። ይሄ ነው ተብሎ የሚነገር ታሪክ የላቸውም ቤተሰቦቼ። ምክንያቱም ቤተሰቦቼ ትንሽ ከአካባቢው ይለዩ ነበረ። የሆነ የራሳቸው የሚያመልኩት ሃይማኖት ነበራቸው እና እዛ ውስጥ በማደጌ በጣም ተጽዕኖ ነበረብኝ። ኦርቶዶክስም ተከታይ አይደሉም፣ ሙስሊምም አይደሉም። በቃ የራሳቸው እምነት ያላቸው ሰዎች ነበሩና አካባቢው ላይ ይታወቁ ነበር። አካባቢው ላይ ከኛ ቤተሰብ ውጪ ያንን እምነት የሚከተል ሰው አልነበረም። አብዛኛው የክርስቲያን እምነት ተከታይ ነው። እኔም አሁን የክርስቲያን እምነት ተከታይ ነኝ፣ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እና በመጀመሪያ ግን ያው እንደማንኛውም ኢትዮጵያዊ ልጅ ሳድግ የእነሱን እምነት እየተከተልኩ ነበር ያደግኩትኝ፣ ስለማላቅ ስለ እምነት በቂ እውቀት ስላልነበረኝ እና አካባቢው ላይ በጣም እገለል ነበር። ትምህርት ቤትም ጓደኞቼ የሉኝም ነበር። አካባቢው ላይም በቃ ጓደኞቼ የሉኝም። ምክንያቱም የጓደኞቼ ቤተሰብ እነዛ የአካባቢው ላይ ያሉ ህጻናት ቤተሰቦች ከኛ ቤተሰብ ጋር በፍጹም ማንም እንዲገጥም አይፈልጉም ነበር። እንደነገርኩ በጣም አስፈሪ የሚባል ቤተሰብ ነው። ታላቅ ወንድም አለኝ፣ ታላቅም እህት አለኝ። እድገቴ እንደዛ ነበረ። ነፍስ እያወቅኩኝ ሲሄድ ማን ነኝ እኔ? ምንድን ነኝ? ይሄ ሃይማኖትስ ምንድን ነው? ለምንድን ነው ሰዎችስ የሚፈሩኝ? ትምህርት ቤትም ሲሄድ በጣም መገለል ይደርስብኛል፣ መጠቋቆሚያ ነኝ እና ያ ነገር ለምንድን ነው ሰዎች ዘንድ ተቀባይ ያልሆነው? ለምንድን ነው? የተለየ ነገር ቢኖረው ነው። በቃ መሳቀቅ ጀመርኩ። ማን ነኝ እኔ? ምንድን ነኝ የሚለውን ነገር በጣም እንትን እል ነበር። ምክንያቱም ታላቅ ወንድሜም ታላቅ እህቴም ያንን እምነት ተከታይ ናቸው። አንድም የኔ ታናሽ እህት አለች። እኔ ሶስተኛ ልጅ ነኝ። የቤታችን ደግሞ አንድ ታናሽ እህት አለች። ሁሉም ተከታይ ናቸው። በዛ እምነት ደስተኛ ናቸው እና ያ እምነት ደግሞ አስፈሪ ነው። እንደነገርኩክ አሁን እኔ ኦርቶዶክስ ሆኜ ሳቀው ቤተክርስቲያን ሄደህ ነው የሚመለከው። ብዙ በዓላትን እናከብራለን። ያኔ ግን እዛ በቃ የሚገበርለት ነገር ነበር። እኛ ቤተሰብ ውስጥ ብዙ ነገር ነበር። በቃ መገዳደል ምናምን ነበርና ከሌላ ጎሳ ጋር ራሱ ጸብ ነበር። አካባቢያችን ላይ የሚገኝ ከሌላ ጎሳ ከሌላ እምነት ተከታዮች ጋር በጣም በቃ አይዋደዱም ነበር። በጣም የኛ ቤተሰብ በጣም ገለልተኛ ነበር። ያ ነገር ተጽዕኖ እያደረብኝ መጣ። ብቻዬን ነው የምጫወተው እና አይምሮዬ ሁሌ ስለሚጠይቀኝ ነፍስ እያወቅኩኝ ሲሄድ ሌላ እምነቶችን ማየት ጀመርኩኝ። በዛ መሀል ልክ በቃ ለአቅመ ሔዋን ስደርስ እስከዛ ድረስ ብቻዬን ነበርኩኝ። በቃ ያገሉኝ ነበር። ልክ እዛ እድሜ ላይ ስደርስ የወንድ ጓደኛ መያዝ ፈለግኩኝ። ምክንያቱም እኔ የፈለግኩት ምንድነው
ዋና ዓላማ የወንድ ጓደኛ መያዝ የፈለኩት ከዛ ቤት ውልቅ ብዬ መውጣት ነው የፈለኩት። ምክንያቱም አስፈሪ ቤተሰብ ነበር። ልክ የወንድ ጓደኛ ሲይዝ ከአሁኑ ባለቤቴ ጋር ከቀድሞ እጮኜ ጋር ከአቶ ዘነበ ጋር ተዋወቀ። እንደው እስቲ ይቅርታ አድርጊኝና ላቋርጥሽና አንድ ሁኔታ አለ። እዚህ ከመምጣቴ በፊት ታናሽ እህትሽን አግኝቻት ነበር። የኔ ነህ? አዎ የአንቺን እህት ያገኘሁበት ምክንያቱም ደግሞ ዳንኤልን ፈልጌ በሄድኩበት ሰዓት ነበር እና እንደው እዚህ ከመምጣቴ በፊት አንዳንድ መረጃዎችን ለመጠየቅ ያህል ሳወራት ነበር እና ስለ አንቺ አንዳንድ ያወራችኝ ነገር ነበር። ያቋረጥኩሽን ምክንያት ምንድን ነው? አሁን እዚህ ጋር እያልሽኝ ያለሽው አቶ ዘነበን እጮኛዬ ነበረ፣ ከእጮኝነት ደግሞ አድጎ ባለቤት የሆነ እያልሽኝ ነው። ነገር ግን እንደሰማሁትኝ ከሆነ እና እኔ እስከማውቀው ድረስ ከእሷ ያው የምልሽ ነገር ምንድን ነው፣ እህትሽ መረጃ ብትሰጠኝም አንቺ መረጃ ብትሰጭኝም እያንዳንዱ መረጃ እውነት ነው አይደለም የሚለው ነገር ካጣራሁኝ በኋላ ነው እውነታውን ማምነው እና ባለቤትሽንም አውርቼው ስለነበረ ከተነገረኝ ነገር አንጻር ትንሽ ተቃራኒ ስለሆነብኝ ነው እና በማውራት ሰዓት ላይ ምንድን ነው ያለችኝ፣ ታላቅ እህቴ በምታገባበት ሰዓት ላይ ፍቃደኛ አልነበረችም። የተጋባችውም እንደውም በሰዓቱ የቤተሰቦቻችን የነበረበት ኢኮኖሚ በጣም ዝቅተኛ የነበረ ኢኮኖሚ ነበረን። ያም በመሆኑ ምክንያት አሁን ካገባችሁ ዘነበ ከሚባለው ቤተሰብ ጋር የሆነ ግንኙነት እንደነበራቸውና አንዳንድ ወሬዎችን በሚያወሩበት በሚበት ሰዓት ላይ ልጅህን ለልጄ በሚል አንቺንም ይሁን ታላቅ ወንድሟንም ለተለያየ ቤተሰብ ለትዳር እንዳችሁ ያ ትዳር ከታጨ በኋላ ደግሞ ምንድነው የሆነው? አንቺም አቶ ዘነበ እንዳገባሽ አቶ ዳንኤልም የተባለው ሰው ሌላ ሴት እንዳገባና ሁለታችሁም ግን በጣም በሚገርም ሁኔታ በትዳራችሁ ምንም አይነት ደስተኛ እንዳልነበራችሁ ልክ እንደ አንድ እንደሚገበር ነገር ተገብራችሁ እንደሰጣችሁና ሙሉ ህይወታችሁን በለቅሶና በሀዘን የምታሳልፉበት አይነት ኑሮ ውስጥ እንደገባችሁ አይነት ነገር ነው የሰማሁት። ይሄ የተሳሳተ መረጃ ነው። እንግዲህ እሷ ልትደብቀው የፈለገችው ነገር አለ ወይ እንግዲህ ሌላ ነገር ለማውራት እየሞከረች ያለችው ነገር ይኖራል እንጂ ይሄ የተሳሳተ መረጃ ነው። ምክንያቱም እኔ የአሁኑ ባለቤቴን ፈልጌ ከዛ ህይወት ለመውጣት ስል ነው አቅጄ ያገባሁትኝ። እንደውም የሚገርምህ ነገር አቶ ዘነበ በጣም ጥሩ የእንጨት ባለሙያ ሰራተኛ ነበር እና ያገኘሁት ራሱ በተደጋጋሚ ቤታችን ይመጣል፣ ይገጣጥማል። በቃ ብፌም ሲታዘዝ ሶፋም ሲታዘዝ አባታችን ከሱ ውጪ ማንም የሚያሰራ የለም። እንደውም የሚገርመኝ ነበር አካባቢያችን ላይ የሁላ ሰው ሲያገለን የሁላ ሰው ሲጠላን እሱ ነበር በጣም በቃ ከኛ ቤተሰብ ጋር በጣም ጥብቅ ግንኙነት የነበረው። ሳየው ጥሩ ሰው ነው። ሳየው የክርስትና ሃይማኖት ተከታይ ነው። እኛ ሃይማኖት ውስጥ የለም። ሳየው ደስተኛ ነው። ስለዚህ እሱ ያንን ሃይማኖት በመቀላቀሉ ነው ደስተኛ የሆነው ብዬ አስብኩ። እንደነገርኩ እኔ እዚህ ጋር ደስተኛ አይደለሁም። እህት ወንድሞቼም ነፍስስ የኔ ታላቅ ይሁኑ እንጂ በቤተሰብ ተጽዕኖ ስር ስለነበሩ ነው ያንን ሃይማኖት እንደሚከተሉት የገባኝ። ለዛ ብዬ እሷ የተሳሳተ መረጃ ነው የሰጠች። እንግዲህ እሱ ነው ታናሽ እህቴ፣ እኔ ታናሽ እህቴ የተሳሳተ መረጃ ነው የሰጠች። ስለዚህ ሌላ ልትደብቀው የፈለገችው ነገር አለ ማለት ነው እንጂ እኔ የአሁኑ ባለቤቴን ፈልጌው ጓደኛ ሆነን ተቀራረብን። ቤት ሲመጣ እንደነገርኩ የተለያዩ ስራዎችን ይሰራል። የእንጨት ስራዎችን ሊገጥም ይመጣል፣ ሊያስተካክል ይመጣል። በር ሁሉ ሲበላሽብን እሱ ነው የሚያስተካክልልን። በሚመጣ ሰዓት ስንቀራረብ ያው እሱም ወደደኝ። ከዛ ላከልኝ ማለት የጥያቄውን አቀረበልኝ። ሲያቀርብልኝ እኔ በቃ እንደነገርኩ እፈልግ ስለነበረ ደስተኛ ሆኜ ተቀበልኩኝ። ሽማግሌ መላክ እንዳለበት ነገርኩት። ሽማግሌ ላከና ተጋባን። እንደውም ብዙም ዝግጅት አልተደረገም። ቤተሰቦቼም ደስተኛ አልነበሩም። ደስተኛ ያልሆኑት እነሱ ከኛ ሃይማኖት ውጪ ያለ ሰው በማግባቴ ነው። ያው እግዚአብሔር ይመስገን አሁን የሁለት ልጆች እናትና አባት ነን። እንደው እስቲ አንዳንድ የሰፈራችሁም ላይ ያሉ ቀድሞ እናንተ ሰፈርም ላይ የሚኖሩ ሰዎችን ትንሽ የሆኑ እንትኖችን ለማውራት ሞክሬ ነበርና እናንተ ቤተሰብ ላይ የሚከተሉት ሃይማኖት ወይም ደግሞ የሚያምኑት ነገር ከቅድመ አያቶቻቸው የመጡ ሃይማኖት እንደሆኑ እንደዛ ነገሮች አሉ። በዛም ምክንያት ብዙ የደም አፋሳሾች ችግሮች እንደተፈጠሩ እንደነበር አንድ ከሰማሁት ነገር አንጻር ደግሞ የእናንተ ቤተሰብ የሚከተለው የጎሳ አባላት ከእናንተ ቤተሰብ ከዛ ጎሳ ውጭ የሆነ ያንን እምነት የማይከተል ሰው ለማጥፋት ሁላ እንደሚንቀሳቀሱ እንደነበር አንዳንድ መረጃዎችን ሰምቻለሁ። እና እንደው እስቲ የእውነት እኔ አቶ ዘነበ ብዙ ነገር አውርተውኛል። ብዙ የደበቁትን ሚስጥሮች እያወጡ እየነገሩ ነው ያሉት። እዚህ ጋር እያንዳንዱ የምትነግሪኝ ነገሮች ሰላምን ለመፍጠር የተጣሉትን ለማስታረቅ በተቻለ መጠን ነገሮችን ለማቅለልና
ብዙ እየተፈጠሩ ያሉትን በእናንተ ቤተሰብ ብቻ ሳይሆን የተለያዩ ቤተሰቦች ላይ ትልቅ ችግር የተፈጠሩ ነገሮች አሉና እሱን ለማቃለል ነውና እንደው እስቲ የእውነት ምንድን ነው ቆየ የሚደረገው የነበረው ነገር? አዎ እንግዲህ አንተ እውነቱን ከሰማህ አይቀር እኔ እውነቱን ልንገርህ። በቃ እውነት ነው፣ ልክ ነው። ይሄ ነገር የመጣው ከቅድመ አያቶቻችን የተወረሰ ነገር ነው። ከኔ ከእናቴም ከአባቴም እናት አባት፣ ይሄ የድሮ የዘር ሀረግ የሚባል ነገር አይደል? ከዛ የወረደ ነገር ነው። እና ቤተሰቦቼ እንደው ምን ይፈልጉ ነበር? በቃ የኛ ሃይማኖት የኛ ቤተሰብ ሃይማኖት ገኑ የሌላው ሃይማኖት እንዲጠፋ፣ በቃ የዘር ጭፍጨፋ ከሱ ያልተናነሰ ነገር ነበር የሚያደርጉት። በጣም እንደሚያፈሱ ነበር አካባቢ ላይ ያለውን ሰው በቃ ሙልጭ ብሎ ሌላ ሃይማኖት እንዲጠፋና አካባቢው ላይ የኛ ሃይማኖት ብቻ በዝቶ ሌሎቹ ራሱ ወደኛ ሃይማኖት ገብተው ከኛ ሃይማኖት ጋር ተዋልደው የኛ ሃይማኖት እንዲበዛ የኛ ጎሳ እንዲበዛ ነበር የሚፈልጉት። በጣም ከባድ ቤተሰብ ነበር። በጣም ደም በማፍሰስ ይታወቅ ነበር የኛ ቤተሰብ። እንደዛም ሆኖ በጣም አምልኮ ነበረው። በቃ በአጠቃላይ የሆነ እኔ አሁን ላይ ሳስበው በቃ የሆነ ሴጣንን አምላኪ ሰው ታውቃለህ? እንደዛ አይነት ቤተሰብ ነው የነበረው። በጣም እርስ በራስ መገዳደል ነበረው። ሌላውን ሃይማኖት ጭፍጨፋ ነበረው። ሌላውን ዘር ማጥፋት ነበረው። በጣም አስፈሪ የልጅነት ጊዜ ነበር ያሳለፍኩት እና ያ ነገር ከአያቶቼ ከቅድመ አያቶቼ እና የተወረሰ ነገር ነው። ያንን ደግሞ ቤተሰቦቼ መልቀቅ አይፈልጉም ነበር። በጣም ስለሚያመልኩት ሃይማኖት ነበር እና እየተገበረ ደም እየተፈሰሰ ነበር የሚከበረው። በጣም አስፈሪ ነው። እንደው እስቲ እንደዚህ ከሆነ ይሄን ያህል ጭካኔ፣ ይሄን ያህል ሰውን እስከ ማጥፋት፣ የሆነን ዘር እስከ ማጥፋት የሚከሰት አይነት ነገር ከነበረ እንደው እስቲ እንዴት ሊሆን ይችላል? ማለትም እንዴት አንቺን ፈቅደው ለአቶ ዘነበ እንደው እንዴት ሊድሩሽ ይችላሉ? ምክንያቱም እንዳልሽኝ ከሆነ እንደውም የእናንተ ቤተሰብ እነሱን ማጥፋት ላይ የሚንቀሳቀስ የነበረን ሰው እንዴት እናንተ እንትን ሊል ይችላል? አዎ እንዴት መሰለ፣ በሰዓቱ አቶ ዘነበን በጣም ይወዱት ነበር እና በእኔ የሚተማመኑብኝ ነበር። ምንድነው እነሱ የሚያስቡት የነበረው? በቃ ወደኛ ዘር ከቀላቀለችው ልክ አንድ ሰው አስገባች አይነት ነገር ነው የሚያስቡት። ማለት ወደ ሃይማኖት እኔ ሃይማኖት ላይ ያለኝን ነገር አያውቁም። ዝም ብዬ ከነሱ ጋር ስለምኖር ያንን ሃይማኖት አንስቼባቸው አላውቅም። እንደምጠላውም እነሱ የሚያካሂዱትን ነገር እንደምቃወምም ስለማያውቁ ያን በቃ አንድ ሰው ወደኛ እምነት ቀላቀለች ማለት አንድ ሰው አመጣች ማለት ቀላቀለችው፣ በቃ አንድ ሰው አገኘን ማለት ነው ብለው ነው የሚያስቡት። ስለዚህ ሁለተኛ ደግሞ ዘነበን ያውቁት ነበር። በቃ በጣም በእጅ ሙያ ያውቁት ነበር፣ ያሰሩት ነበር ቤተሰቦቼ። ስለዚህ የሚወዱት አባቴ በተለይ ታዛዥ ነበር ለሱ። ማለት ዘነበ ለአባቴ ታዛዥ ስለነበረ በጣም ይታዘዘው ነበር። ምንም ነገር እንደነገርኩ የእንጨት ስራዎች ከሱ ውጪ የሚሰራለት ሰው አልነበረም። ስለዚህ ጥሩ ቅርበት ነበራቸው። በቃ እንደ ልጁ ነበር የሚያዩ፣ ይታዘዘው ነበር፣ ምን ይለው ነበር። በዛ የተነሳ በሱ አልከፋውም ነበር። በሃይማኖት ያው ቅር ቢለውም ያው ከነገ ዛሬ ትመልሰዋለች ወደኛ ታመጣዋለች ብሎ ነው የሚያስበው። እንደው ቁጭ ብለው አውርተውሽ ያውቃሉ? እንደዚህ አድርገሽ እንደዚህ አድርጊ ምናምን የሚል ነገር አውርተውሽ ያውቃሉ? መጀመሪያ ሰሞን ላይ ምንም አልመሰላቸውም ነበረ። ማለት በቃ ብዙም ድግስ አልተደገሰም። በሽምግልና ነው የወጣሁትኝ። አንዳንድ ነገሮችን ያው አባቴ ያገዘኝ፣ ያው ባለቤቴም ሰራተኛ ስለነበረ ይሄ አልጋ ምናምን የእጅ ሙያዎች ስለነበሩት እነሱ አልከበዱንም። ያው በእጃችን ስለነበሩ ክራይ ነው፣ ያው ክራይ ደግሞ ይሰራም ስለነበር እሱ አልከበደውም። አባቴም አንዳንድ ነገር አገዘን። ከጊዜ ወደ ጊዜ ማለት የከበደው ነገር ምንድነው? ሲያዩት እሱ እኔን ይዞን ቤተክርስቲያን ይሄዳል ምናምን፣ ያ ነገር አልተዋጠላቸውም ነበር። ግን ያው የመጀመሪያ የትዳር ሰሞን ስለሆነ ብዙም አልተቃወሙኝም ነበር። ከዛ በኋላ ያው ከወንድሜ ጋር ዳንኤል የሚባሉ ወንድም አለኝ እንደነገርኩት ታላቅ ወንድም። ከሱ ጋርም ያው በጣም እየተግባቡ መጡ። ባለቤቴ በጣም ታታሪ ሰው ነው፣ ሰው ወዳድ ሰው ነው፣ የዋህ ነው። በቃ በጣም ለፋተኛ ነው፣ ስራ በጣም የሚወድ ሰው ነው። ቀን ከሌሊት የሚሰራ ሰው ስለነበር ያው ከወንድሜ ጋርም ተግባቡ። እንደው እስቲ አሁን እዚህ ጋር የምጠይቅሽን ጥያቄ እውነቱን ከሆነ በሀቅ እንድትመልሽልኝ ነው የምፈልገው። ምክንያቱም ያው የቤተሰብን ጉዳይ ስለሆነ የማወራውና እንደው እስቲ ዳንኤል ምን አይነት ሰው ነው የሚለውን ነገር ማወቅ እፈልጋለሁ እውነቱን መናገር ከሆነ። ምክንያቱም ከዳንኤል ጋር የተገናኙ ብዙ ነገሮች እያደረሱ ነው ያሉኝና እንደው እስቲ ወንድሜ ዳንኤል እንደዚህ አይነት ሰው ነው ብለሽ እስቲ ግለጭልኝ። አሁን እዚህ ጋር ስትነግሪኝ ዳንኤል ትንሽ ከቤት ወጣ ያለ ጸባይ እንዳለት፣ በጣም የሚኮሳተር ቁጡ ምናምን ታላቁን ደግሞ አስፈሪ ነው ዳንኤል ማለት። ይኸውልህ በስራ ጎበዝ ሰው ነው። ከቤታችን ግን ትንሽ ያው ፈጣ ያለ ባህሪ ያለው ሰው ነው። ያው ሁላችንም እንግዲህ እንደ መልካችን ባህሪያችን ይለያያል። እንደ ታላቅም ወንድምም ኃይለኛ ነው። በጣም ቁጡ የምትለው አይነት ሰው ባህሪ ነው። ምንም ነገሩን ደስታውንም ሀዘኑንም ማታውቅበት አይነት ሰው ነው ዳንኤል ማለት። እንደ ሌሎቻችን ስሜቱን ፊት ለፊት የሚገልጽ ሰው አይደለም ዳንኤል። ያው ኃይለኛ
ባህሪ ያላቸው ከሚባሉ ሰዎች ውስጥ አንዱ ነው ዳንኤል። እንደው እስቲ ያው ዳንኤል ባለትዳርና የአራት ልጆች አባት እንደሆነ አውቃለሁ እና እንደው እስቲ በትዳሩ ዳንኤል ደስተኛ ነው ብለሽ ታስቢያለሽ? እንደው እስቲ ያላችሁ ግንኙነት እንዴት ነው? ከሚስቱ ጋርም ሊሆን ይችላል። በምንም አንገናኝም እና በትዳሩ ደስተኛ የሚሆን ይክፋው ምንም የምናውቀው ነገር የለም ማለት እዛም አያደርሰንም። በቃ አንድና አንድ ግንኙነታችን እንደ ወንድም ከዳንኤል ጋር ነው። ሊጠይቅ እሱም በስልክ ነው ብዙም እንኳን አንገናኝም። እንደው ከባለቤቴ ጋር የሆነ ስራ ጀምረው በዛ ስራ የተነሳ አንዳንዴ እንደ እህት ሊያየኝ ይመጣል ቤት ወይ አንዳንድ የምንሄድባቸው የጋራ ጉዳዮች ሲኖሩ እንሄዳለን እንጂ ስለ ዳንኤል እንኳን ብዙ የማውቀው ነገር የለም። ምክንያቱም እንደነገርኩ ቁጡና ኃይለኛ ሰው ስለሆነ እኛም ብዙ መጠየቅ አንፈልግም። ስለ ትዳሩ ስለ ቤተሰቡ ምንም የሚያሳውቀን አይነት ሰው አይደለም ዳንኤል። እዚህ ከአቶ ዳንኤል ጋር ያላችሁ ቅርበት በጣም የተራራቀ ነው ማለት ነው። በቃ እንደ ባዳ እንደምትለው አይነት ሰው ነው ከዳንኤል ጋር ያለን። ያው በስጋ ወንድምና እህት ነን እንጂ እንደ ባዳ ነው፣ አንገናኝም፣ ብዙም ቅርበት የለን። እንደው እስቲ ስለ ዳንኤል ይሄን ካልሽኝ ብዙ ስለ ዳንኤል አንቺን የሚሆን ባለቤትሽን ማወራችሁ ነገር አለና እሱ ይቆይና እንደው እስቲ ባለቤትሽ ከአቶ ዳንኤል ጋር ስራ ጀምሮ ነበር ብለሽኛልና እንዴት ነበር እስቲ የነበረው ነገር? ምክንያቱም እንደማስታውሰው ከሆነ እና አንዳንድ ወሬዎችን እንደደረስኩበት ከሆነ የሆነ ሰዓት ላይ በጣም ጥሩ ቢዝነስ ላይ እንደነበራችሁ፣ ጥሩ እድገት ላይ እንደነበራችሁ ሰምቻለሁ እና ከዛ በኋላ ደግሞ የሆነ ሰዓት ላይ ደግሞ ኢኮኖሚካሊ በጣም ዝቅ እንዳላችሁ ብዙ ኪሳራዎች እንዳጋጠማችሁ ደርሻለሁ እና እንደው እስቲ በዛ ጉዳይ እንደው ስለ ዳንኤል ቤተሰብ ላይ አንዳንዴ ነው ተገናኝታችሁ ስታወሩ እንደዚህ አይነት ነገር የሚወሩ ነገሮች ነበሩ? አዎ እንደነገርኩህ ከተጋባን በኋላ ከባለቤቴ ጋር ባለቤቴን አቶ ዘነበን ዳንኤል ያውቀው ነበር። ያው ቤት በሚመጣ ሰዓት እቃዎችን፣ ፈርኒቸር እቃዎችን፣ የእንጨት ስራዎችን በሚገጣጥም ሰዓት ስለሚያውቀው እኔን ካገባኝ በኋላ ደግሞ ብዙም አልከበደውም ነበር ለመቀራረብ። ስለዚህ አብረው በጋራ መስራት እንደሚችሉ ያው ባለቤቴም እንደነገርኩ በጣም ባለሙያና ጎበዝ ታታሪ ሰው ስለሆነ ዳንኤልም ያንን ነገር ይወድለት ነበር። አብረው በሚሰሩ ሰዓት በጣም ጥሩ ደረጃ ላይ ነበር ነው ጥሩ የእድገት ደረጃ ላይ ገንዘብ ይመጣል፣ ይሰራል፣ ይለፋልና እንደነገርኩ ደግሞ እንደዚህ የእንጨት ስራዎች ብዙን ጊዜ ላይ የተለያየ ክፍለ ሀገር ላይ እየሄዱ ቤቶች ላይ የሚገጣጥሙት ነገር ይኖራል። የተለያየ ኦርደሮች ስለሚኖሩ የተለያየ ቦታ አብረው እየተዟዟሩ ነበር የሚሰሩት። ከጊዜ በኋላ የገቢ ምንጫችን እየቀነሰ መጣ። ምንድን ነበር እንደው የቀነሰበት ሚስጥር ይታወቃል? እኔ ሚስጥሩን አላውቅም፣ ግን ያው ባለቤቴን ማስጨነቅ አልፈለኩኝም። በምጠይቀው ሰዓት ምንድነው ቀዝቅዟል ነው የሚለኝ ስራ ማለት ይሄ ስራ በጣም ተወዳዳሪዎች ብዙ ስላሉ እድላችን እየቀነሰ መጥቷል። ምክንያቱም ዳንኤል በፊት በጣም እጁ ሰፊ ነው፣ ብዙ ሰዎች ጋር ነው ስራ ኦርደር የሚያደርገው የሚያዘው። ባለቤቴም በጣም ባለሙያ ስለሆነ ፋታ ሁሉ አልነበረውም። የሚገርምህ ነገር በቃ ፋታ አልነበረውም። እንደውም አንዳንዴ ምንድነው አሁን ለመታመሙ ምክንያት ያኔ ራሱን አለመጠበቁ ጊዜ ማጣቱ ነው ብዬ አስባለሁ። ለራሱ የእረፍት ጊዜ ማጣቱ ነው ብዬ አስባለሁ። ከጊዜ በኋላ ግን ምን እንደተፈጠረ በማላውቀው ምክንያት እንግዲህ ባለቤቴ እየደበቀኝ ያለ ነገር አለ ብዬ አላስብም። ምክንያቱም በጣም ነው የሚወደኝ፣ በጣም ነው ማምነው። ምክንያቱም ጥሩ ትዳር ላይ ነው ያለነው። እንደነገርኩ 2 ልጆች አፍርተናል። ግን ከጊዜ ወደ ጊዜ እየመጣ ያለው ነገር እኔም ባልገባኝ ሁኔታ ነው፣ በማላውቀው ሁኔታ የገቢ ምንጫችን ቀነሰ። ዳንኤልም ድምፁ ጠፋ ማለት ሁለቱም በፊት በቃ የት ነህ ከዳንኤል ጋር ወዴት ነህ ከዳንኤል ጋር ነበር። ከሆነ ጊዜ በኋላ ግን ዳንኤል እና እሱ የነበራቸው ግንኙነት ቀነሰ እና የመሰለኝ እኔ እንደውም ዳንኤል እንደነገርኩ ብዙ የስራ ዘርፎች ስላሉ በቃ ብትንትን እያለ የተለያየ ቦታ እየሄደበት ነው ብዬ ስላሰብኩኝ ባለቤቴን በምጠይቀው ሰዓትም ደህና ነው፣ ኧረ ቢዚ ስለሆነ ነው ይለኛል። በማላውቀው ምክንያት ነው እንደዛ የሆነው። ያው ባለቤቴም እየታመመ እየደከመ መጣ። እንግዲህ ተንቀሳቅሶ እንደሌላ ጊዜም ተራርቆ መስራት አልቻለም። እንደው እስቲ ቢሆን አጋጣሚ ከባለቤትሽ ከተጣላ በኋላ ከተጣላኩኝ ይቅርታ ቢዝነሳቸው እየከሰረ ከመጣ በኋላ እንደው ቤት መጥቶ የማውራት እንደዚህ ከአንቺ ጋር መጥቶ ቁጭ ብሎ የመነጋገር እንደዚህ አይነት ነገሮች ነበሩት አቶ ዳንኤል? አልነበረው፣ መጥቶም አያውቅም። ባለቤቴንም አይቶት አያውቅም በፍጹም። እንደዛ በቀን 4-5 ጊዜ ምሳ መብያ ሁሉ ሰዓት አልነበረው። እኔንና ልጆቹን እንኳን ለማየት በሚመጣበት ሰዓት ፋታ የለውም። በቃ አንዳንዴ እንደውም ምን አደከመ እዛው ስራ ቦታ ብላ አለዋለሁ። እሱ እኛን ለማየት ይመጣል። ቡና ለመጠጣት በሚመጣበት ሰዓት ፋታ የለውም። በቃ ስልክ ዳንኤል ነው፣ ካፉ አይጠፋም ነበር። እንደዚህ ከሆነ በኋላ ግን ጭራሽ ድምፁም የለም፣ የት እንዳለም አላውቅም። እሱም ስለሱ ማንሳትም አይፈልግም ብዙ። እህትሽስ እንደው ደውላ የት ናችሁ ያላችሁት እና ያላችሁት እንደው ይሄን ሰሞን ጠይቃሽ እንደዚህ አውርታችሁ ታውቃለች? በፍጹም ማንም አሁን እየጠየቀንም አይደለም፣ ማንም የለም ዙሪያችን። ማንም የለም። አዎ እሱም ተንቀሳቅሶ መስራት ስለማይችል እኔም ወጥቼ እንዳልሰራ እሱን ማን ይይዝልኛል? እሱን ማስታመም አለ፣ ልጆች አሉ።
የልጆች ትምህርት ቤት አለ። በጣም ችግር ላይ ነን፣ እንግዲህ ስቃይ ላይ ነን። እግዚአብሔር ይድረስልን። እንግዲህ ቤተሰቦች ያለው ነገር እየሰማን ነው፣ ምን እየተፈጠረ እንዳለ አንድ ነገር ግልጽ ነው። እያንዳንዱን ነገር ከአቶ ዘነበ ጋር ቢሆን ከወይዘሮ ፀሐይም ጋር ቢሆን ከዚህ በኋላ ለሚመጡት ነገሮች እንዳለ ኃላፊነቱን ወስደን እንደምናገዛቸው የታወቀ ነው። እኔ ብቻ አይደለሁም፣ በልዑል በኩልም ሊሆን ይችላል፣ የስራ ባልደረቦቻችንም አሉ። ብዙ ነገር ማስተካከልና ማሳካት ያለብን ነገሮች አሉ። ይህንን ነገር ደግሞ በምልበት ምክንያት ምንድን ነው? አሁንም ድረስ የአቶ ዳንኤል ትክክለኛው ማንነት እህቱን ብትሆን አቶ ዘነበን ቢሆን የሚያውቁት ነገር የለም። አቶ ዳንኤል ምን አይነት ሰው ነው፣ ምን አይነት ጸባይ ነው ያለው የሚለው ነገር በጣም ብዙ ግራ የሚያጋባና ለመስማት የሚከብዱ ነገሮች ነው እየደረሱ ነው ያሉት። አንድ ነገር ግን ደግሞ ማወቅ አለባቸው። እኛ የማናውቀው አንተ የምታውቀው ነገር አለ ስለ ዳንኤል? አዎ፣ ሰሞኑን ብዙ አይነት ምርመራዎች ላይ ነበር። እንደምታውቂው ባለቤትሽ አቶ ዘነበ ብዙ መረጃዎችን ነው እየሰጠን ያለው። በዋነኝነት ደግሞ እየሰጠን ያለው ነገር ምንድን ነው? ከጋዜጠኛ ልዑል ቤተሰቦች ጋር የተገናኙ ነገሮችን ነው መረጃዎችን ሲሰጠን የነበረው። እኛም እነሱ መረጃ ይዘን እያንዳንዱ ነገሮችን ስንከታተል ስናጣራ የነበሩ ነገሮች ናቸው። እርግጠኛ ነኝ ግን ለባለቤቴ እንደዚህ ቢሆን የዳንኤል እጅ አለበት አትለኝም መቼስ አይደል? እሱ የሚሆነው ስለ እሱ የተገናኙ ነገሮች እውነቱን ለመናገር ከሆነ ለአንቺ እዚህ ጋር ብቻሽን መናገር አልፈልግም። ምክንያቱም አሁን ላይ ተፈጠረ ምን ሆነ የሚለውን ነገር እውነቱን ለመናገር ከሆነ አንቺም አንድ የምታውቂው ነገር ምንድን ነው፣ ቤተሰባችሁ ምን ያህል ከሃይማኖታቸውም አንጻር ከሚያደርጉት ነገር አንጻር ምን ያህል ጭካኔ እንዳለ እናንተ ቤተሰብ ላይ፣ ያንን ነገር ደግሞ ለመቃረን ያ ነገር እንዲቆም ብዙ ነገር ሞክሬያለሁ። ነገር ግን ለእኔም እያስፈራኝ ሲመጣ እየከበደኝ ሲመጣ ያንን ቤተሰብ ለቅቄ ወጥቻለሁ ብለሽኛል። ከዛም በኋላም ደግሞ ዳንኤል ከባለቤትሽ ጋር ሆኖ ብዙ ስራዎችን ሲሰራ እንደነበርም ሰምቻለሁ። እሱ ብቻ አይደለም፣ ባለቤትሽ አንዳንድ የሚያወራሽም ነገሮች አሉ ከዳንኤል ጋር በተፈጠረ ነገር። ግን በዋነኛነት የምፈልገው ነገር ምንድን ነው፣ አሁን እያጣራን ያለው ወንጀል ወይም ደግሞ እያጣራን እየመረመርን ያለው ጉዳይ ላይ አቶ ዘነበ በጣም ብዙ ነገሮችን እያገዘን ያለ ነው። ያንንም እርዳታ ከአንቺ ነው የምፈልገው። አንቺም እንደ አቶ ዘነበ እንድታግዢኝ ነው የምፈልገው። እና አሁን ምንድን ነው ምነግራችሁና እንድታውቁት የምፈልገው ነገር፣ ሲጀመር ብቻሽንም ማውራት አልፈልግም። ከአቶ ዘነበ ጋር እንቀመጥና አቶ ዘነበ ያለ የጤና ሁኔታን የምታውቂ ነገር ነው ያለውን ነገር ለጥንቃቄም እንዲሆን አቶ ዳንኤል አንዳንድ ያደረጋቸውና ትንሽ ለእናንተም ለህይወታችሁም ትንሽ አንዳንድ ሊያሰጉ የሚችሎች ናቸው የሚባሉ ነገሮች እየተፈጠሩ ስለሆነ ይህን ያህል የሚያስፈራ ማለት ነው ወንድሜ በእኔ ላይ እንደዚህ ያደርጋል? እንግዲህ እውነቱን ለመናገር ከሆነ ያደርጋል ብዬ መናገር ቢከብድም ኦልሬዲ የሆነ ነገር ስለሆነ እንግዲህ ከባለቤትሽ ጋር ቁጭ እንለና ባለቤትሽም አንዳንድ የሚያወራሽ ነገር አለ። እስቲ በቀጥታ ወደ ባለቤትሽ ወዳለበት ቦታ እንሄዳለን። እዛም ተቀምጠን ይሄ ተፈጥሯል፣ እንዲህ ጥንቃቄ ማድረግ አለባችሁ የሚለውን ነገር ቀስ ብለን ተቀምጠን ነገሮችን እናወራለን ማለት ነው። ፈቃደኛ ነሽ? አንድ ነገር እንድታውቂ እፈልጋለሁ። ባለቤትሽ የተለያዩ ነገሮችን ሚስጥሮችን ሊደብቅሽ ይችላል። ያም የሚሆነው ግን ለትዳራችሁ ደህንነት እንደሆነም እንድታውቂ እፈልጋለሁ። ሳይነግረኝ እስከዛሬ የቆየው ነገር ማለት ነው። እሱን አሁን ስንቀመጥ የምናወራው ይሆናል። ግን ምንም ነገር ቢሆን አንቺን ብትደብቂ እሱን ብትደብቂ ሁሌም ቢሆን ለትዳራችሁ ሰላምና ፍቅር ነው። ውድ ቤተሰቦቻችን እንግዲህ የምንገኘው ነበልባል ሚዲያ ላይ ነው። ከዚህ በመቀጠል ቀጥታ የአቶ ዘነበና የወይዘሮ ፀሐይ አቶ ዘነበ የተቀመጠበት ቦታ አለ። ወይዘሮ ፀሐይም እዛው በመሄድ ምን እየተፈጠረ ነው ያለው፣ ምን እየሆነ ነው ያለው፣ ከአቶ ዳንኤል ጀርባ የተደበቀው ነገር ምንድን ነው የሚለው ነገር አንድ በአንድ የምናጣራ ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችን ቤተሰብ ይሁኑ። ሄደን ደግሞ ሁለቱም በተቀመጡበት ያለውን ነገር እናወራለን። መልካም ጊዜ፣ መልካም ቆይታ። ውድ ቤተሰቦቻችን እንግዲህ ያለውን ነገር የምታውቁት ነገር ነው። ያ ሁሉ ነገር ከተፈጠረ በኋላ እንግዲህ አቶ ዳንኤል እና ወይዘሮ ፀሐይ ብዙ ማወቅ ያለባቸው ነገሮች እንዳሉ ኮሜንት ላይም የተለያየ ነገር ላይም ስትጽፉልኝ ስታወሩኝ ነበር። ምክንያቱም አሁን ላይ እየተፈጠረ ያለው ነገር በጣም ከባድ እንደሆነና ነገሩን ጠልቀን በገባን ቁጥር ደግሞ ነገሮች እየከበዱ እየገዘፉ እየመጡ ያለው ነገር ነው ያየነው። ያም ነገር ደግሞ ብዙ ጥንቃቄዎች እንደሚፈልገው እናውቃለን። በተደጋጋሚ ጊዜ አቶ ዘነበ ላይ ትልቅ ጥበቃ እንዲደረግ፣ የአቶ ዘነበ ቤተሰቦች ላይ ጥበቃ እንዲደረግላቸው ብዙ ቦታ ላይ በኮሜንትም ሊሆን ይችላል እየተደወለ ብዙ መረጃዎች ነው እየደረሱን የነበረው። ያንንም ነገር በማስመልከት አቶ ዘነበንም ብቻቸውን አውርቻቸዋለሁ። ወይዘሮ ፀሐይንም አንዳንድ ነገር አውርተናል። እንግዲህ ወይዘሮ ፀሐይ
ያሳለፉት ነገር ምን ያህል ከባድ እንደነበር ከዛ ቤተሰብ ወጥተው ከአቶ ዘነበ ጋር ተዋውቀው ያ ሁሉ ነገር አልፎ እዚህ ላይ መድረሳቸው ራሱ በጣም ትልቅ ነገር ነው። ምክንያቱም እናውቃለን ሁላችንም የወይዘሮ ፀሐይ ቤተሰብ ላይ ምን ያህል አስከፊ ነገሮች እየተፈጠሩ እንዳሉ ከቅድመ አያት ወደ አያት እየተወራረሱ የመጡትን ነገሮች አንድ በአንድ የምናውቃቸው ነገር ነው። ያም ነገሮች ደግሞ በጣም አስከፊ ነገር ናቸው። በልዑሌ በኩልም በጋዜጠኛ ልዑል በኩልም እየተፈጠረ ያለው ነገር የምናውቀው ነገር ነው። እያንዳንዱ ነገር ደግሞ አንድ በአንድ እየተከታተልን ሁሌም ቢሆን አንድ ደረጃ እየቀረብን ነው ያለ ነው። እንግዲህ በዋነኛነት ደግሞ ቅድምም ያወራናቸው ነገሮች ነበሩ። አሁን ላይ ደግሞ ለእናንተ እንድታውቁት የምፈልገው ነገር አለ። እውነት ነው ይህን ነገር ስናገር እንዴት ሊሆን ይችላል ይህ ነገር በፍጹም የምትሉ ነገር ይኖራል። ነገር ግን አንዳንድ ነገሮችን ደግሞ ማወቅ አለብን። ዛሬ በዋነኛነት እዚህ የመጣሁበት ምክንያት እንዳልኩት ነው። አቶ ዳንኤል ማን ነው? ምንድን ነው ከእናንተ ጋር ያላቸው ግንኙነት ምንድን ነው የሚል ነገር ነው ለማጣራት የመጣሁት። ያንንም ለማጣራት የመጣሁበት ምክንያት አንድና አንድ ነገር የሆነው አቶ ዘነበ ታመው ሆስፒታል በነበሩበት ሰዓት ላይ ቃል ኪዳን የምትባል ነርስ ነበር ስትገባከባቸው የነበረው። ታውቂያታለሽ አንቺ? በሰዓቱ አቶ ዘነበን ቃል ኪዳን እንደው እስቲ እንዴት ነው የምትንከባከቡት ያለው ነገር እንዴት ነው የሚል ጥያቄ በማቀርብበት ሰዓት ላይ ምን ያህል ክሎዝ እንደሆኑ ምን ያህል ብዙ ነገር ስታገዛቸው እንደነበር እያንዳንዱ ነገር ስታወራ የነበረው። እንደ ጋዜጠኝነታችን ደግሞ የምናደርገው ምንድን ነው እዚች ጋር አንድ ቀጥታ ጥያቄ ብንጠይቅም ከኋላ ሄደን ብዙ የምናጣራቸው ነገሮች አሉ፣ ብዙ የምንመረምራቸው ነገሮች አሉ። ያ ነገር ደግሞ በምንመረምርበት ሰዓት ላይ አንድ የደረስንበት መረጃ ነበር። በሰዓቱ ቃል ኪዳን የምትባለዋ ነርስ እውነቱን ለመናገር በጣም በሚገርም ሁኔታ ምን ያህል ነገሩ ሰፊ እንደሆነና ውስብስብ እንደሆነ የተረዳሁት የእውነት ትክክለኛ ነርስም አልነበረችም በሰዓቱ። ቃል ኪዳን እሱ የምትንከባከብ የነበረችው ነርስ። ምን እያልከኝ ነው? ታውቅ ነበር ይሄን ዘነበ? አቶ ዘነበ ምንም የሚያውቁት ነገር የለም። በጣም በሚገርመው ሁኔታ ቃል ኪዳን ትክክለኛ ተምራ የተመረቀችው በሲቪል ኢንጂነሪንግ ነው። እንዴ ታዲያ እዛ ምን ታደርጋለች? እሱን ነው ላስረዳችሁ አሁን እየሞከርኩ ያለሁት። በጣም በሚገርማችሁ ሁኔታ እንደ ቃል ኪዳን የመሳሰሉ የተለያዩ ሴቶች አሉ። የእነሱ ስራ ደግሞ ምንድን ነው? እነሱን የሚያንቀሳቀሳቸው ወደ ስራ የሚያሰማራቸው አንድ ራሱን የቻለ ድርጅት አለ። ድርጅቱ ግን ይሄን ያውቅ ነበር? እያወቀን የቀጠራት ሆስፒታል? እሱን ነው ልነግርሽ የምፈልገው። እኔን ለምን? በጣም በሚገርም ሁኔታ እኔን ለምን? እሱን ላስረዶት። በጣም በሚገርም ሁኔታ እዛ ድርጅት ላይ እውነትህን ነው። አዎ አሁን እዚህ ጋር የማወራው ነገር እያንዳንዱ ነገር ማስረጃ አለ። ማስረጃውን ከኋላ ያሉ ባልደረቦቼ አንድ በአንድ ያሳዩታል። እዛ ድርጅት ሆን ተብላ መጀመሪያ ላይ ለሌላ ስራ የታቀደች ሴት ነበረች። እቺ ሴት ቃል ኪዳን የምትባለዋ ሴት ስራዋ የነበረው ምንድን ነው? አንድ ዶክተርን እንድታገባ አግብታ እንድትኖር። ይህን ያህል ነው። ይሄ በጣም ከፍተኛ የሆነ ነገር ነው የምነግራችሁ ነገር። አሁንም ላይ የኔ ባልደረቦች እያጣሩት ያለው ነገር ነው። ነገር ግን እሱን ነው ላውራሽ የምፈልገው። በጣም በሚገርም ሁኔታ የሆነ ነገር ምንድን ነው? ይህን ዶክተር አግብታ እንድትኖር የተፈለገው ምክንያት ከዶክተሮች ጋር የሚገናኝ ከዶክተር ጋር የተገናኙ ኬዞች ሲኖር እሷን ወደ ስራ ለማስገባት እሷን ሚሽኑ ላይ ለማስገባት ነው። ያም የሆነበት ምክንያት ደግሞ በጣም በሚገርመው ነገር ሌላ ቦታ ላይ ትሰራለች የሚል ራሱን የቻለ ፌክ ዶክመንቶች ተዘጋጅቶ የነበሩ ነገሮች ናቸው። እዚህ ድረስ ተኪዶ ማለት ነው። አዎ። ከዛ ግን ሺፍት አድርጋ ወደዚህ ሆስፒታል መጣች። ወደዚህ ሆስፒታል በምገባበት ሰዓት ላይ የኤችአር ዲፓርትመንቱ ገና ከመምጣቷ በፊት ክፍያ ተከፍሎት ሁሉንም ነገር ጨርሶ አዘገጃጅቶ ነበር የነበረው። ምን ሊጠቀሙ ነው የወላ ነገር ያደረጉት? ያም የሆነበት ምክንያት ቃል ኪዳን አቶ ዘነበ ጋር እንድትቀርብና እያንዳንዱን የአቶ ዘነበ የሕክምና ውጤት ሪፖርት እንድታደርግ ተፈልጎ ነው። ለማን ነው ሪፖርት የምታደርገው? ምንድን ነው? ለምን አስፈለገ? እሱ ነው አሁን ነገሮችን በጣም ያገዘፈውና ግራ ያጋባን ነገር እሱ ነው። በጣም በሚገርም ሁኔታ ለሁለት ሰዎች ነበር ሪፖርት ስታደርግ የነበረው። ታውቅ ነበር ዘነበ? ምንም የምናውቀው ነገር የለም። በፍጹም አላውቅም። በጣም ጥሩ አዲስ ነገር ነው መሰለኝ። በጣም መልካም ሴት የነበረች ነች። በየደቂቃው ካጠገቡ እኮ አትለየም። በሰዓት ራሱ ለአንድ አፍታ ለእሷ ነው አደራ ሰጥቼው ቤትም ልጆቼን አይቼ የምመጣ የነበረው። በጣም የሚገርመው ደግሞ አቅራቢያ ያሉ ህመምተኞችን ሆነ የተለያዩ ሰዎችን በምንጠይቅበት ሰዓት ላይ ቃል ኪዳን በጣም ጎበዝ ነርስ እንደሆነች ስፔሻሊ ደግሞ ለአቶ ዘነበ እንክብካቤ እንደምታደርግላቸው በጣም በጣም ታዝንለት ነበር። ሁሌ ታዝንለት ነበር። እሱ ነው በጣም ድጋፍ አስር ነው ልጅ ይበለት እንጂ
በጣም በሚገርሙት ሁኔታ ልጄ በላት። ሌላ ታካሚዎችን በሚጠይቅበት ሰዓት ለምንድን ነው አቶ ዘነበ ላይ እንደዚህ ትሪት የምታደርጋቸው የሚል ጥያቄ በሚጠይቅበት ሰዓት ላይ የምትመልሳቸው ተመሳሳይ ውጤት ናቸው፣ መልሶች ናቸው። ያም የሆነው ቤተሰቦቼን በካንሰር ህመም ነው ያጣሁት እናትና አባቴ። አቶ ዘነበን በማይበት ሰዓት ላይ ደግሞ ያንን ነገር ያስታውሱኛል። እንዲሁን ያለችኝ እኮ ለእኔም በትክክል እንዲሁን ያለችኝ። በትክክል ውሃውን ስጪ እስኪ ፀሐይ። ኧረ እንደው የምንሰማው ነገር እንደው ምን ማለት ነው? ከዛ እሺ ንገረን እስኪ። ከዛ በኋላ ነው ነገሮችን በምናጣራበት ሰዓት ላይ የእውነት የቃል ኪዳን እሺ ማን ነው እሱ ጋር የቀጠራት? ምንስ ፈልጋ ነው? እሱን ላውራት ነው። ማን ነው የእውነትስ የቃል ኪዳን ቤተሰቦች በካንሰር ነው የሞቱት የሚለውን ነገር በምናጣራበት ሰዓት ላይ በፍጹም ውሸት የሆነ ነገር ነው የደረሰ። እየዋሸች ነው እያልከኝ ነው ቃል ኪዳን? እየዋሸች ነው። ስለዚህ ጤና ባለሙያም አይደለችም፣ ነርስም አይደለችም። ቃል ኪዳን አባትና እናቷ በተባለው ነገር በሽተኛ ሆነው ታመው በካንሰር በሽታ የሞቱት ሳይሆኑ ቃል ኪዳን አንድ ወላጅ አልባ ልጅ እንደነበረች የሆነ ድርጅት አንስቶ ሲያሳድጋት እንደነበረ ከዛ በኋላ ደግሞ ግራጁዌት ካረገች በኋላ በጣም በሚገርም ሁኔታ ይህ የተባለው ድርጅት አሳድጎ ምን ብሎ ካረገ በኋላ ለአንድ ሚሽን እንደሚያሰማራቸው ነው። ታዲያ ሁሉ ዋጋ መክፈል ለምን አስፈለገ? ምንስ ፈልጋ ነው? በጣም የሚገርመው ነገር እና ከሱ ጋር ምንድን ነው? ታውቃት ነበር ከዚህ በፊት ዘነበ? በፍጹም እየዋሻኸኝ አይደለም አይደል? በፍጹም የምሰማው ነገር ግራ አጋባኝ እኮ። እንደዚህ አይነትም ሰው አትመስልም እሷ። አንድ ቀን እሷ ዋሽቼሽ አውቃለሁ እንዴ? ታዲያ ምን ፈልጋ ነው? ማነችስ ልጅቷ? ይሄን ሁሉ ዋጋ ከፍላ እዚህ ድረስ እዚህ የምትሄደው? መድኃኒዓለም ያውቅ። ይህን ሁሉ ነገር አጣርተን ከደረስን በኋላ ለሁለት ሰዎች ሪፖርት ታደርጋለች። ማን ናቸው ሰዎቹ? ምንድን ነው ሪፖርት የምታደርገው? ምን ፈልገው? እሱ ብቻ ሳይሆን ቃል ኪዳን በሰዓቱ እሱን ያደረግነው ነገር ምንድን ነው ከነበረበት ቤት አውጥተን ልክ ሌላ ቦታ እንዲያርፍ እንደወሰድ ነው አድርገን የሰራነው ወጥመድ ነበር። ያንን የሚያደረግነው ነገር የነበረው ክፍል ለለውጥ ያላችሁኝ ጊዜ ትክክል። የዛን ያደረግነው ምንድን ነው እውነት እንደው እርሶን ሊጎዳ የሚፈልግ ሰው ካለ ከአንድ ቤት ወስደን ሌላ ቦታ በምናስቀምጥበት ሰዓት ላይ እዛ ቦታ ላይ ጥቃት ይደርሳል የሚል ወጥመድ ነው ያዘጋጀነው። እንዳልነው እዛ ቦታ ላይ ጥቃት ሊደርስ ነበር። ወጥመዳችን ላይ እሱን ሊያጠቁት የመጡ ሰዎች ዘነበ። የተጣላው ሰው አለ፣ በስራ የተጋጨው ሰው አለ። ፍጹም የለም። ታዲያ ምን ፈልገው ነው? ወይ በስመመሳሰል ያን ሰውን ደግሞ ማን የቀጠረ ማን ነው ከፍዬ የከፈለህ የሚለውን በምናጣራበት ሰዓት ላይ በጣም በሚያሳዝን ሁኔታ ወይዘሮ ፀሐይ ይህን ስናገር በጣም እያዘንኩ ነው። እሱን ሊያጠቃ የሞከረ ሰው አለ እያልከኝ ነው? ቃል ኪዳንን ልኮ ማን ነው? ምንድን ነው? ቃል ኪዳን እሱን እንዲያጠቃ የላከችውን ሰው ማን ነው የከፈለው ክፍያ ያስገባለት ማን ነው በሚልበት ሰዓት ላይ በጣም በሚያሳዝን ሁኔታ በጣም እኛንም ግራ ባጋባን ሁኔታ ያገኘ ነው አካውንት የወንድምሽ አካውንት። ዳንኤል ምን አይሆንም ወንድሜ ያደረገው። በጣም አዝናለሁ። ነገር ግን በሰዓቱ ዳንኤል የኔ ወንድም ዳንኤል አለባቸው ተሳስታቸዋል። እሱ እንደዛ ያደረገ አካውንቱ ምን ፈልጎ እኮ እሱን ላስረዳሽ ነው። አካውንቱ የእሱ ነገር ግን በስሙ ደግሞ ያንቀሳቀሰው አካውንቱን ታናሽ እህትሽ ነበረች። ምን አይነት ጉድ ነው? ምንድን ነው የምንሰማው? ምን አይነት ጉድ ነው? ዘነበ ተጣልታችሁ ነበር ከዳንኤል ጋር? እኔ እኮ አላማረኝም። መጀመሪያም ሲጠፋ ስጠይቅህ የምትነግረኝ ነገር ሁሉ ፍጹም ፀሐዬ፣ ገንዘቡም ይቅር ስራውም ይቅር ሁሉን ትቼ ቤት ታስሬ ቁጭ ብዬ ምንድን ነው ምን አጠፋው? መጀመሪያስ ምንድን ነው ያገናኛችሁ? ስራ እኮ ነው ያገናኛችሁ። ከዛ በኋላ ምን ተፈጥሮ ነው? የላ ነገር የደበቀኝ ነገር አለ? እኔ የምትደብቀኝ ነገር አለ ማለት ነው ዘነበ? ፀሐዬ ለአንቺው ብዬ ነው እኮ ለልጆቼ ብዬ ነው። ምንድን ነው የተፈጠረው? እስኪ ለእኔ ብለህ መፍትሄ የሌለው ነገር እኮ የለም። መጀመሪያም እዚህ ደረጃ አይደርስም ነበር። ትንሽ ተጋጭተን ነበረ በስራ በልኩ። ታዲያ እንደዚህ አንተን እስከ መግደል አንተን እስከ ማጥፋት ሰው ቀጥሮ ድረስ እስከ ማድረስ የሚያደርስ ምን አይነት ወንጀል ቢሆን? አልገባኝም። ምን አይነት ጥፋት ብታጠፋ ነው? ጥፋቱ ምን ያልነበረም እሱ ነበር እኮ። ዝምድናው ሳይቀርም ነበር። ምን አለ መሰለሽ እውነቱን ለመናገር አቶ ዘነበ ምንም ያደረገው ነገር የለም። አቶ ዘነበን አውርቻቸው ነበር። ሳወራቸው ታናሽ እህቴስ እንደው ምን አርጓት? በምን ተዳርሱ? አይገናኙ? አትመጣ? አትጠይቀን? ታናሽ እህትሽ ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። የእውነት ያገኘነው መረጃ ምንድን ነው? ሙሉ ውክልና ሰጥቷት አካውንቱን እንድታንቀሳቀስ አድርጓት ነው። እውነት መረጃ አለ? ይሄ አውሬ እኮ ነው እሱ። አውሬ ታናሽ እህት የመሰላት
የስራ ሰዎች ወይም ደግሞ ክፍያ ለሚከፈላቸው ሰዎች እሷንም ወንጀል ሊያሰራት ገንዘብ ትራንዛክሽን እንደፈጸመች ነው የምታውቀው። ነገር ግን ሳታውቀው ለነፍሰ ገዳዮች ነበር ብር ስትልክ የነበረው። አውጥቶ እስር ቤት ሊወረውራት የእሷ አልበቃ ብሎ የእሷንም ህይወት ሊያበላሽ የስንቱን ህይወት አበላሽ በዚህ አይነት። ስለዚህ አሁን እግዚአብሔር እንኳን አተረፈልኝ እንጂ ባለው በሽታ ላይ አሁን ምን ያደርግለታል? እንደው እንደምታየው ምን ቀረን? አሁን ንብረታችንን ሸጠን ጨረስን እሱን ለማሳከም። በደህና ጊዜ የተቀመጠ ንብረት የሚረዳን ሰው የለ። ይኸው እየተንከራተትን ያለ ነው። እውነት ነው። አሁን ያወቅኩት ነገር እኔ እንደሚያይኝ ተሳስሬ ተቀምጬ እሱን እያስታመምኩ ምን ፈልጉ ምን ቀረው? ይሄ ቅጣት አይበቃውም ነበር ለሱ? አሁን የተረዳሁትኝ እኔ የተረዳሁት ምን እንደሆነ የተረዳሁትም ነገር ሁለት ነገር ነው። አንደኛ አቶ ዘነበ መረጃ እንዳያወጡ ያሳዝናል። ለልዑል ያወጡት መረጃ እንዳለ ሆኖ ከዚህ ሌላ ተጨማሪ የተደበቀ ሚስጥር ወይም መረጃ ያወጡ ይሆናል በሚል ነው ጥቃት የደረሰው። አንድ ነገር ደግሞ እንድታውቁልኝ ይፈልጋለሁ። የሆነ ሰው ደግሞ አቶ ዳንኤልን እየተጠቀሙ ሊሆን ይችላል። ምን አድርጌው ነው? ምን አግኝቶ ነው እሱስ እንደሚያደርግ ይመስለኛል። እርስዎ ሌላ የሚያወጡት ሚስጥር አለ በሚል ፍርሃት አቶ ዳንኤልን ተጠቅመውበትም ሊሆን ይችላል። ዳንኤል ውጭ አንተ ያልነገርከኝ አብራችሁ የሚሰራ ሰው አለ? እኔ አንተና ዳንኤል ነው ስራ እንደምትሰሩ ማቀው። ይሄ ነገር አቶ ግዛቸው ትንሽ የካፒታል እጥረት አጋጥሞን በሶስተኛ ደረጃ ማን ነው ደግሞ አቶ ግዛቸው የሚባል ግለሰብ ነው። ዛሬ ነው የምሰማው እኔ እንግዲህ ይሄንንም እነሱ ባይመጡ ምንም አትነግረኝም። ከሞትክ በኋላ ነበር ማለት ነው ነገሮች የሚወጡት። አስፈላጊ ነው ግን መደበቁ ዘነበ። የሁላ ዓመት እኔ እናንተ በትዳር ስንኖር ልጆች ይዘን ስናፈራ አስፈላጊ ነው ተነጋግረን እኮ ማንፈታው ችግር የለም ነበር መስሎኝ ነው። ፀሐይ ትክክል አልነበረ። ልጆቻችንስ ቢሰሙ ይሄ ጥሩ ነበር። ሞተህስ ቢሆን ኖሮ ቀርተህስ ቢሆን ኖሮ ተገለህስ ቢሆን ኖሮ የዛን ቀን እነሱ ደርሰው ክፍል ባይቀይሩ ተገለህስ ቢሆን ኖሮ ቀርተሃል ነበር። እንደዚሁ ደምህ ፈሷል ነበር ሜዳ ላይ የሚቀረው። እውነትሽን ነው። እግዚአብሔር ይስጣቸው እነሱ ሊረዱን ባይመጡ ይሄን ነገር ባይከታተሉ ሞተህስ ቢሆን ኖሮ ምን ይውጠኝ ነበር? ለእኔስ አታዝንልኝም? ለአንተ ነው መሰለኝ እንደዚህ ቤት ውስጥ ቁርምድ ብዬ የቀረሁትኝ ወጥቼ እንኳን ሰርቼ እንዳላስተዳድር። ወይዘሮ ፀሐይ እያንዳንዱ አቶ ዘነበ ያደረገው ነገር ለትዳሩ ብሎ ነው። ተው እንጂ ልጄ ሞቶስ ቢሆን ቀርቶስ ቢሆን ስለ ወንድምሽ ምንም ነገር ማውራት አልፈለግም። ምክንያቱም ጥራብኝ እሱስ አውሬ ነው። ስለ ወንድምሽ ሲወራ ቤተሰብሽ ላይ ግጭት ይከሰታል፣ መራራቅን ይፈጥራል በሚል ነበር ሁሉንም በራሱ በሆዱ ይዞ የነበረው። የትኛው ቤተሰቦች ቀርተዋል? ሲመጣ እኮ ቀርተዋል እነሱ። እኔ አሁን የምፈልገው አንድና አንድ ነገር ነው። ከዚህም በኋላ ቢሆን ማንኛውም የአንቺ ቤተሰቦች ምንም አይነት ግንኙነት ካደረጉ ከእናንተ ጋር እንድታሳውቁ። እሺ አሁንስ ራሳችን እንዴት ነው የምንጠብቀው? አሁንስ እየፈለገ እንደሆነ ልጆቻችን እስከ ትምህርት ቤት እንዴት ሰላም ውሎ እንደሚገቡ በምን እናውቃለን? አንድ ነገር እርግጠኛ መሆን ይችላል። እኔም ልሆን ይችላለሁ፣ ልዑሌም ሊሆን ይችላል። ሙሉ በሙሉ ጥበቃ ነው የሚደረግላችሁ። እያንዳንዱ የምትወጡባት የምትገቡባት ኤቭሪቲንግ በእኛ ቁጥጥር ስለሚሆን ምንም አይነት ነገር እንዲያሳስባችሁ አልፈልግም። የልጆቼን ነገር አደራ። ችግር የለውም። የልጆቹን ቢሆን እያንዳንዱ ነገር የፀሐይን ነገር አደራ። እኔስ በሩ ላይ አቶ ምን አድርጌ በእግዚአብሔር እጅ የተያዘ ሰው ምሕረት ነው የሚለምነው። ዘነበ ጠንካራ አልነበርክ? ዛሬ ምን ሆንክ? ጉድ። አንድ ነገር እንድታውቁ ፈልጋለሁ። ሁሌም ቢሆን ከወንጀለኞች ጋር ስንሰራ፣ ከተበዳዮች ጋር ስንሰራ ሙሉ ቤተሰቦቻቸው ወይም ይነካሉ ተብሎ የሚጠብቁ ሰዎች በሙሉ የራሳችን የሆነ ሲስተም አለን። እዛ ሰው ላይ ጥቃት እንዳይደርስ በፍጹም ምንም አይነት ነገር እናንተ ጋር አይደርስም። በፍጹም ዋናው ይህንን ነገር ማወቃችሁና መተግበራችሁ ነው። ውድ ተመልካቾቻችን እንግዲህ የሰማነው መረጃ እያንዳንዱ የምናገኛት መረጃ አንድ ደረጃ ከፍ ታደርገናለች ነው ያልኩት። ስለዚህ ከዚህ በኋላ የሚሆነው ነገር ደግሞ አንድና አንድ ነገር ነው። ቀጣዩ እርምጃችንን ነው የምንራመደው ወደ ቀጣዩ ሰው ከአቶ ዳንኤል ጋር የሚሰራ አበራ የተባለ ግለሰብ እንዳለ ሰምተናል። አንድ በአንድ ነገሮችን እናጣራለን። መግባት ያለብን ጉድጓድ ገብተን መደረግ ያለበትን ነገር እናደርጋለን። አዎ አውቃለሁ፣ ብዙ የተበደሉ ሰዎች አሉ በዚህ። ይህንንም ደግሞ ፍትህ የማሰጠት ስራ የእኛ ስራ ነው። አንድ በአንድ ተከታትለን ነገሮችን መሆን ባለባቸው መልኮች እናደርሳለን። በቀጣይነት ደግሞ የሚሆነው በክትትል ላይ ያለ ጉዳይ አለ። ያ ግለሰብ ማን ነው?
ያ ሰው ማን ነው የሚለውን ነገር አንድ ባንድ እናጣራለን። እናንተንም እንዳልኳችሁ ነው፣ ምንም ነገር እንዳያሳስባችሁ ደረሰችው። ነርሷ በቁጥጥር ከዚህ ውስጥ በኋላ ውላለች። እንደማትከተለው በቁጥጥር በምን ውስጥ ውላለች። እናውቃለን? በቁጥጥር ውስጥ ውላለች። ማጥላችንንም አናምንም። ህግ ማድረግ ያለበትን ነገር እያደረገ ነው በእሷ በኩል። መጀመሪያ ምንም አያምረኝም ነበር ዳንኤል። ሰው የገዛ እህቱ ላይ እንዴት እንደዚህ አይነት ነገር ያደርጋል? የገዛ እህቱ ላይ ምን የጥላቻ ጥግ ቢኖረው እንዴት እንደዚህ አይነት ነገር ያደርጋል? የገዛ እህቱ ላይ የሰው ልጅ። እኔ ግን አንድ እናንተን የምለምናችሁ ነገር እባካችሁ ልጆቼ ትምህርት ቤት ገብተው በሚወጡ ሰዓት አደራ ጥበቃችሁ ምንም አይነት ነገር ምን እዚህ ጉሊት ቦታ ነው ሱቅ ቦታ ነው። በጣም ጥሩ። መውጣት እራሱ አይጠበቅብሽም። የሚያስፈልጋችሁንና እውነቱን ለመናገር ያህል ይሄ አሁን ያለንበት አቅራቢያ ሙሉ በሙሉ ሴፍ የሆነ ነው። ምንም አይነት ነገር ሊያሳስባችሁ አይገባም። አደራ ልጆች። ችግር የለውም። እርሶም እንግዲህ ጤናዎትን በተቻለ መጠን ይንከባከቡ። ያው የመደብናቸውም ዶክተሮች አሉ። የትም መሄድ አይጠበቁበትም። ዶክተሮችም ያለውን ነገር ማድረግ ያለባቸውን ነገር ያደርጋሉ። እግዚአብሔር ይስጣችሁ። ስለ ሁሉ ነገር እግዚአብሔር ይክፈላችሁ። እንግዲህ ቤተሰቦች የምንገኘው ነበልባል ሚዲያ ላይ ነው። ነበልባል ሚዲያ ደግሞ የሚታወቅበት አንድና አንድ ነገር ነው። አንድን ነገር ከያዝን ፍትህ ሳንሰጥ፣ ሰላም ሳንሰጥ ወደ ኋላ የምንል አይደለንም። እኔ ብቻ አይደለሁም። ከኋላዬ ከካሜራ ጀርባ ሆነው የሚያግዙኝ ብዙ ባልደረቦች አሉ። ከነሱ ጋር በመሆን የሆነ መረጃ እጃችን ላይ ከገባ እስከ ጥግ ድረስ እንሄዳለን፣ ፍትህ እናሰጣለን። በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ስጡን። በዋነኛነት ደግሞ ኮሜንታችሁ ያስፈልገናል። እንደምለው ነው ሁሌም ቢሆን እያንዳንዱን ኮሜንት አነባለሁ። ካነበብኩ በኋላ ደግሞ የሚያስፈልገው መረጃ ለእናንተ አቀርባለሁ። የእናንተ ኮሜንት ነውና ለእኛ መረጃ የሚሆነን። በያላችሁበት ያላችሁን ኮሜንት አስቀምጡልን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።